ከዳሌ ጨዋታ ያለፈ ቁም ነገር ያለ አይመስለኝም እና አንዳንዴ ሊያሳፍሩሉ ይችላል። ሚስቶቻችሁን ቂጥ ጠብቁ ነው ምነው፣ አልጋችሁን ፈትሹት ነው ምነው ወንድሜ። ሰለጠነ ዓለም እየኖርክ ያን አሳድጎ አስተምሮ እዚህ ደረጃ ያደረሰ ማህበረሰብ መውቀስም መስደብም ሞራል የለህም። ካንተ የሚጠበቀው ለዚህ ህዝብ ምን አደረኩ ነው። ይሄ አጓጉል የሆነ የእብደት ቃላትን በመጠቀም ምን አባትክ ነው በቅርብ ማብደው ማን ይስራው ድልድዩን የተሰበረውን ወገን ከወገኑ የሚያገናኘውን ማን ይስራው ድልድዩን። ዛሬ ነገ ያለን ስንጠብቅ በተስፋ እሱን የሚጠግር ነው ያለው ሰው ጠፋ። ማን ይስራው ድልድዩን። እናንተም ባቅማችሁ እኛም ባለን አቅም ቅር የሚለው አለ ብናንዘው ዳግም ማን ይስራው ድልድዩን። እኔም የናፈቅኩት እሱም የናፈቀኝ ከአባይ ወደ ማዶ ታላቅ ዘመድ አለኝ። ተሻግሬ ሌው በፍጥነት ልገስግስ ድልድዩን ስሩልኝ። መርጦ የሚዘራ ሸጋ ወላጂ ነጥሎ ሚጥል ጀግና ነው እንጂ ከጀግናም ጀግና ሀገር ያወቀው ጎጃም አይደል ወይ ሰማይ ያወቀው እንዲበል እንጃብል። በጣም ነው የምንቀው ባይዘው የኢትዮጵያን ህዝብ በጣም ነው የምንቀው። እኔ እንደ ኢትዮጵያ ህዝብ የምንቀው የለም። በጣም አስመሳይ ስለሆነ ወራዳ ስለሆነ ድሃ ስለሆነ ራሱ የዛ ማህበረሰብ አካል እስከሆንክ ድረስ አዳምጠኝ፣ ልታቋርጠኝ አይገባም። የዛ ማህበረሰብ አካል እስከሆንክ ድረስ ህዝብን እንደ ህዝብ መስደብ ካንተ የሚጠበቅ አይደለም። ኢትዮጵያዊን ማመን የለብን። ሌባና ዘረኛ ሞላጫ ድውይ። አሁንም ትክክል ነኝ ያልከኝ ነው ሞታ። ለምን ዝም አትልም? ዝም ማለት ባለጌና ጨዋ ቢጣሉ ባለጌ ያሸንፋል። ጨዋ የማይሳቸው ይሞራል ልናዎች አሉት። ባለጌ ግን ያሰበውን ከማድረግ የፈለገውን ከመናገር የሚያግደው ምንም ነገር የለም። ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አመሻችሁ ክቡራንና ክቡራት አድማጮቻችን፣ ተመልካቾቻችን እንደየሰዓት አቆጣጠራችሁ ሰላማችሁ ይብዛ። የዛሬ እንግዳችን በቲክቶክ በተለያዩ ሁነቶች በተለያዩ አጀንዳዎች ላይ ቲክታከር ሆኖ በመስራት ላይ የሚገኘውና በመቶ ሺዎቹ ተከታይ ያለው እንግዳዬ አድርጌያለሁ። ይህ እንግዳዬ አሜሪካን ሀገር ይኖራል። በመጀመሪያ እንግዳዬ ጥሬን አክብረህ እንግዳዬ ለመሆን ፍቃደኛ በመሆን በጣም ደስ ይለኛል። አውቃለሁ ጊዜ የለህም፣ ወደ ላይቭ ልገባ ነው እያልከኝ ነው ያለው። ነገር ግን ከመግባት በፊት አንዳንድ ጉዳዮችን እያነሳሁ ለተወሰኑ ደቂቃዎች እንድንወያይ እፈልጋለሁ። ስለ ኢትዮጵያ ምን ታስባለህ? ብዙ ጊዜ በምትሰራቸው ፕሮግራሞች የተለያዩ አስተያየቶችን እንደምትሰጥ አውቃለሁ። ስለ ኢትዮጵያ አሁን ኢትዮጵያ ያለችበት ሁኔታ ይታወቃል። በግራም ይሁን በቀኝ ስለ ኢትዮጵያ መጸለይ፣ ስለ ኢትዮጵያ መጨነቅ፣ ስለ ሀገራችን ማሰብ ያስፈልጋል። አንተ ምን ትላለህ ወንድሜ? አሜሪካ ህዝብ ነው የምንጸልየው። ለኢትዮጵያ ህዝብ ነው አልጸልይም። ትልቁ ሀገር ነው ያለውት። ጋድ ብሌስ አሜሪካ እንዳለን የአሜሪካ ህዝብና መንግስት እንጸልያለን። ፏብልጭ ብዬ እንደምታዩኝ ገብቻለሁ። ያው እንደምታውቁት የምኖረው አሜሪካን ሀገር ነው። ትልቅ ሀገር ነው። የዓለም ሀያል ሀገር የሚባል ነው። በነገራችን ላይ ሁላችንም ብንሆን አሜሪካን ሀገር የምንኖር ሰዎች በተለያየ መንገድ ሲቲዝን ልንሆን እንችላለን።
ነገር ግን በወረቀት ዜጋ መሆን ማለት ኢትዮጵያን መክዳት ማለት አይደለም። አንተ ለምን የኢትዮጵያን ሕዝብ በዚህ ደረጃ መጥላት እንደፈለክ አልገባኝም። ምንድነው ችግሩ? ፕሊዝ አስረዳኝ እስኪ። በጣም ነው የምንቀው ባይዘው የኢትዮጵያን ሕዝብ በጣም ነው የምንቀው። እኔ እንደ ኢትዮጵያ ሕዝብ የምንቀው የለም። በጣም ነው የምንቀው። ሌባ ስለሆነ፣ አስመሳይ ስለሆነ፣ ወራዳ ስለሆነ፣ ድሃ ስለሆነ ራሱ አስመሳይ ህዝቡ ራሱ ዱቄታም ነው። ዱቄታም ህዝብ ማለት የኢትዮጵያ ኋላ ቀርና መሀይም ህዝብ ነው ብየዋለሁ። አስረግጬ ነው የምነግረው። ዋን ኦፍ መሀይም ነው ለነገሩ ከእናንተ ስለተፈጠርኩ እንዴት አድርጎ እዚህ ሀገር እንደፈጠረኝ እኔ እኮ አምላኬን አንዳንዴ ኢትዮጵያዊ ማለት አንተም እኮ የዛ ማህበረሰብ አካል ነህ አይደል? የዛ ማህበረሰብ አካል እስከሆንክ ድረስ አዳምጠኝ፣ ልታቋርጠኝ አይገባም። የዛ ማህበረሰብ አካል እስከሆንክ ድረስ ህዝብን እንደ ህዝብ መስደብ ካንተ የሚጠበቅ አይደለም። ድቀኛቱን የኢትዮጵያ ህዝብ አድመኛቱን የኢትዮጵያ ህዝብ ምን ያደርግልሃል? ድህነቱ ይበቃል፣ በዘር መባላት ይበቃል። በተለይም አሜሪካን ሀገር የሰለጠነ ዓለም እየኖርክ ያን አሳድጎ አስተምሮ እዚህ ደረጃ ያደረሰ ማህበረሰብ መውቀስም መስደብም ሞራል የለህም። ካንተ የሚጠበቀው ለዚህ ህዝብ ምን አደረግኩ ነው። ይሄ አጓጉል የሆነ የእብደት ቃላትን በመጠቀም ምን አባትክ ነው በቅርብ ማብደው በተሳተ መንገድም ቢሆን ብዙ ተከታዮችን አፈርተሃል። ለዚህ ህዝብ የሚጠቅም አጀንዳዎችን ዘርጋ። ስትራቴጂክ የሆነ ፕላን የለህም። ብዙ ጊዜ ስናየው የምታስገባቸው ልጆችም ስናይ ከዳሌ ጨዋታ ያለፈ ቁም ነገር ያለ አይመስለኝም እና አንዳንዴ ሊያሳፍሩሉ ይችላል። ሚስቶቻችሁን ቂጥ ጠብቁ ነው ምለው፣ አልጋችሁን ፈትሹት ነው ምለው። ወንድም ሰሜን አካባቢ ያውም የአንድ ታላቅ ከተማን ስም ይዘህ በዛ ስም እየነገድክ ያን ማህበረሰብ ማዋረድ የለብህም፣ ተገቢም አይደለም። በዚህ ልክም ያሳደገህ ማህበረሰብ የለም። በእርግጠኝነት ነው ልናገር የምችለውና አንዳንድ ጊዜ ከየት እንደበቀልኩ ሁሉ አይገባኝም። እብደት ላይ ያለህ ይመስለኛል። በዓለም ላይ እኔ እብድ የለም፣ እብድ እስካሁን የለም። እኔ ከየት እንደመጣሁ አልታወቅም። የሆነ ፋንዲያ ፊት ነኝ እንደምታዩ። ጠቅላላ ቤተሰብ ቀዮች ናቸው። ጸጉሮ ልችላል። ከየት አባቱ የመጣ ነው የሚባለው? በጸጉሮ ይሸማቀቃል፣ በአፍንጫ የራሱ ይሸማቀቃል፣ ቁጭ ስር ይሸማቀቃል። የምን አባቱ የፋንዲያ ከየት የመጣ ነው? ሁላችንም ላሳደገን ማህበረሰብ እሴትና ክብር እንጠነቀቃለን፣ እንፈራለን። ያ ያሳደገ ማህበረሰብ ማህበረሰባዊ ወጉን ልታከብርለት ይገባል እንጂ ከዛም አልፈህ የኢትዮጵያን ህዝብ እንደ ህዝብ መስደብም የመውቀስም ሞራል የለህም። ኢትዮጵያዊ ማለት ከድህነቱ በላይ ምቀኝነት የሰፈረበት አውሬ ነው። አውሬ ህዝብ ነው። እዚህ ውስጥ ያለውን አውሬ ነው። እያንዳንዱ የሆነ መጨረሻ እከካም ነው። በአብዛኛው ምቀኛቱን የኢትዮጵያ ህዝብ፣ አድመኛቱን የኢትዮጵያ ህዝብ። በአካባቢ ብትሄድ ያልመታውት ፖሊስ የለም፣ ያልመታውት ሰው የለም። መምህር ሁሉ መታለ መምህር። እኔ መምህር ሌዘር ጃኬት ቀምቼ ይጃካለሁ። የአማርኛ መምህር። በጣም ነው የምንቀው ባይዘው የኢትዮጵያን ህዝብ በጣም ነው የምንቀው። እኔ እንደ ኢትዮጵያ ህዝብ የምንቀው የለም። በጣም ነው የምንቀው። ሌባ ስለሆነ፣ አስመሳይ ስለሆነ፣ ወራዳ ስለሆነ፣ ድሃ ስለሆነ ራሱ አስመሳይ ህዝቡ ራሱ ዱቄታም ነው። ዱቄታም ህዝብ ማለት የኢትዮጵያ ኋላ ቀርና መሀይም ህዝብ ነው ብየዋለሁ። በዚች ሀገር ያደረግከው ነገር አይታየኝም። ቲክታክ ላይ ወጥተህ 24 ሰዓት ቁጭ ብለህ ዝም ብሎ የአረቄ ቤት ጨዋታ ከመጫወት ባለፈ እንደተማረ ሰው እንደ አሜሪካ እንደሚኖር ሰው ማህበረሰቡን ችግር የሚቀርፍ አጀንዳ ሴት እያደረግ በዛ አጀንዳ ላይ በተለይ ኤሊት የሚባሉት የተማሩ ወገኖቻችን ምሁራን አስተያየት የሚሰጡበት ፕላትፎርም ብታዘጋጅ ደስ ባለኝ ነበር። ሞታ ግን ህዝብን እንደ ህዝብ መናቅ፣ መስደብ፣ ማዋረድ አይጠበቅብህም። ያው የሚያሳደገን ማህበረሰብ ከቻልክ ዝም በል። ዝም። እንዴት ህዝብ ይሰደባል? አንተን የመሰሉ እብዶች በየቦታው አሉ። በየቦታው
አንድ ጥንታዊ ከተማ ስም ይዘህ ያን ጀግና ያሳደገን ማህበረሰብ የምታወርድ ግብዝ ነህ። ታላቅ ወንድሜ ነህ። አደግንበትን ማህበረሰብ እሴት የሚሸረሽር ቃላትን በመጠቀም ለሀገር የለፉ የደከሙ ታዋቂ ሰዎችን በማዋረድ ህዝብን እንደ ህዝብ መስደብ ነውርም ብቻ አይደለም፣ ኃጢአትም ብቻ አይደለም። it is crime። ኢትዮጵያን ህዝብ በመስደብ የምታገኘው ነገር ምንድነው? ህዝባችንን በማክበርህ አዎ ችግሮች አሉ፣ ድህነት አለ፣ ኋላ ቀርነቱ አለ፣ እርስ በርስ ፍትጊያው አለ። አይ ነው። ስለዚህ ለሚፈጠሩ ችግሮች መፍትሄ ማስቀመጥ እንጂ ህዝብን በጅምላ መፈረጅ ተገቢ ነው ብዬ አልወስደም። ያንተ ከመፈረጅም ያለፈ ነው። መፈረጅ ቀላል ነው፣ ፍሬም ማድረግ በጣም ቀላል ነው። ያንተ ወደ መሳደብ ውስጥ ነው የገባው።